ይህ መጽሐፍ እንዴት ሳይንሳዊ በሆነ መንገድ አእምሮህን እንደምታዘው የሚያስተምር መጽሐፍ ነው። ሐኪሞች ለታካሚዎቻቸው የሚሰጡት የውሸት መድኃኒት ፕላሲቦ ይባላል። ሰዎች ከካንሰር ተፈውሰዋል፣ ከሞት ወደ ህይወት መጥተዋል። ምንም ማድረግ የማይችለውንና የውሸት የሆነውን መድኃኒት እውነተኛና ገዳይ ነው ብለው ራሳቸውን ለማጥፋት ተጠቅመውበት ሞተዋል። የዳኑትም የሞቱትም ስላመኑ እንጂ መድኃኒቱ የውሸት ነው። የውሸት እነዚህንና የመሰሉትን ሐሳቦች በዚህ የመጽሐፍ ዳሰሳችን የምናይ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ከህይወት ማዕድ እንዲቋደሱ እንጋብዞታለን። አሁን ነው የአእምሮን ተአምረኛነት የምትማረው። ከሞት ህይወትን ብትፈልግ ተአምረኛው አእምሮ ዘንድ ይገኛል። ከውድቀት ስኬትን ብትመርጥ ተአምረኛው አእምሮ ዘንድ ይገኛል። ከ40 ቀን እድልህ ይልቅ በረከትን ብትሻ አእምሮ ተአምር ይሰራል። ከድህነት ሁለንተናዊ ሀብትን ብትፈልግ ተአምረኛው አእምሮ ዋስትና ነው። ይህ የሚሆነው ግን የፕላሲቦ ኢፌክት ሲገባ፣ የአእምሮ ኒውሮኖች አሰራርን ስታውቅ፣ ጂኖች፣ ሴሎች፣ ሰውነት ከተአምረኛው አእምሮ ጋር ያላቸውን ምስጢር ስትረዳ ብቻ ነው። ተአምርን ከውጭ የሚጠብቁ ሰዎች ተአምረኛ አእምሮ እንዳላቸው የማያውቁ ናቸው። ይህ መጽሐፍ የአእምሮአቸውን ተአምረኝነት በሳይንሳዊ መንገድ ለማወቅ ትክክለኛ ለውጥ ለሚፈልጉ ሁሉ የተጻፈ ነው። አብዛኞቹ እምነቶች የውሸት ናቸው። የምታምነው እንዲያው ላዩን እንጂ ከልብህ አይደለም። ብዙውን ጊዜ በብቃትህና ህይወትህን ሊወስኑ በሚችሉ እርምጃዎች ላይ ጥያቄዎችና ጥርጣሬዎች አሉብህ። እምነትህ ዓላማና ግብህን ለማሳካት ወሳኝ መሳሪያ ነው። አንተ ያላመንክበትን በራስ መተማመን ማን ያምንልሃል? አንተ ያላመንክበት ለውጥስ እንዴት ይፈጠራል? ምንም ጥቅም የሌለውና ከስኳር ብቻ የሚሰራ መድኃኒት ፕላሲቦ ይባላል። ይህን የውሸት መድኃኒት የሚወሰዱ ሰዎች ይድናሉ። የሚያድናቸው እምነታቸው እንጂ መድኃኒቱ አልነበረም። ሰዎች እንዴት መድኃኒት ያልሆነ ክኒን ወስደው ይድናሉ? እንዴትስ ጨውና የተጣራ ውሃን ብቻ የያዘ ውህድ በመርፌ ተሰጥቷቸው ሊድኑ ይችላሉ? ራሴንም ጠየኩት። ሰዎች ከራሳቸው ውጭ ያለው ነገር ላይ መደገፋቸውን ቢያቆሙስ? እምነታቸውን ሙሉ በራሳቸው ላይ ብቻ ቢሆንስ? ለራሳቸውስ መድኃኒት መሆን አይችሉምን? መድኃኒቱን በማመናቸው ብቻ ከዳኑ በማመን ብቻ ህይወት ላይ ለውጥን ማስገኘት አይችሉምን? ሰዎች ለመዳን የግድ መርፌና ኪኒን ያስፈልጋቸው? ልክ ፕላሲቦዎቹ እንደሰሩት ሁሉ የሰው ልጅ ማመንን ተለማምዶ በህይወቱ ላይ ተአምራዊው አእምሮን በመጠቀም ሳይንሳዊ በሆነ መንገድ በማመን ብቻ በህይወቱ ላይ ተአምራዊ የሚባል ለውጥ ማምጣት ይችላልን? እናም ተአምራዊው አእምሮህን በመጠቀም በማመን እንዴት ተአምራቶችን መስራት እንደምትችል ላንቺ ልመሰክር ብሬን አነሳው። ምንም እንኳን ካንቺም ጋር አብሬ በሆንም ከዚህ በኋላ አንተ እያልኩ እንድንጫወት ይፈቀድልኝ። ይህንን መጽሐፍም ላንተ ጻፍኩ። ሰምተኸኛል፣ ላንተ ነው የጻፍኩት። ይህ መጽሐፍ ያንተ ተአምራዊ አእምሮን የሚያሳይ ነው። ለዛም ነው መጽሐፉ ቀጥታ ላንተ የተጻፈው። ይህ መጽሐፍ በውስጡ ምን ይዟል? ተአምረኛው አእምሮ ወደ 6 ክፍሎች የተከፋፈለ መጽሐፍ ነው። ክፍል 1 ፕላሲቦ ኢፌክት እና ተአምረኛው አእምሮ። ይህ ክፍል ሲጀምር ማንነት ላይ ያተኩራል። አንተ ማነህ? ማንነትስ የሚቀየር ነገር ነው? ፕላሲቦ ኢፌክትስ ምንድን ነው? ከአእምሮና አስተሳሰብ ጋር ምን ያገናኘዋል? አስተሳሰቦችስ የአእምሮና የሰውነት ሁኔታዎችን እንዴት ይቀይራሉ? በማሰብ ብቻስ በማንነት በህይወትና በእምነት ላይ ለውጥ ማምጣት ይቻላል? የሚሉትን ሐሳቦች የምናይበት ክፍል ነው። መግቢያ። በኖርዝ ካሮላይና የሚገኘው የድንጋይ ከሰል ማውጫ ስፍራ አትላንቲያ ውስጥ ለ100 ዓመታት የቆየ እባብ የመያዝ ሃይማኖታዊ ስነ ስርዓት አለ። ህገወጥ ድርጊት ቢሆንም ፖሊሶች ይህንን የመሰባሰብና መርዛማ እባብን የመያዝ ስነ ስርዓት ሊቃወሙት አልቻሉም። በዚህች መጠነኛ ቤተክርስቲያን ውስጥ ሰዎች ለጸሎትና ለአምልኮ ይሰበሰባሉ።
ሰባኪው እጀታ ያለው የእንጨት ሳጥን ይዞ ወደ አዳራሹ ይገባል። ሳጥኑ አየር ማስገቢያ ቀዳዳዎች ባሉት ውሃማ ወይም አሳልፎ የሚያሳይ ፕላስቲክ ተከድኗል። ሳጥኑን የመስበኪያ አውደ ምሕረት ላይ በጥንቃቄ ያስቀመጠው። ብዙም ሳይቆይ ጥልቅ የሆነ ዜማ ያለው መዝሙር መዘመር ተጀመረ። መዝሙሩ ስለ ኢየሱስ ማዳንና ስለ ፍቅሩ ያወሳል። ሙዚቀኞቹ በቀጥታ ኪቦርዱን ይጫወታሉ፣ ጊታር ይደረድራሉ። ምዕመኑም በዘማሪው ንዝረት ከወዲህ ወዲያ ይናጣሉ። ቤተክርስቲያኗ ተናውጣለች። ሰባኪው አውደ ምሕረቱ ላይ እሳትን አንድዶ በእጁ ይጨብጠዋል። በቀስታ የእጁን ክንድ በእሳት ወላፈን ያስልሰዋል። ይህ የማሟሟቂያ እንቅስቃሴ ብቻ ነው። ምዕመኑ እጅ ለእጅ ተያይዘው ይጸልያሉ፣ ይዘምራሉ፣ ይዘላሉ፣ ይወድቃሉ፣ በልሳን ይናገራሉ፣ አዳኛቸውንም ያመሰግናሉ። እነሱ እንደሚሉት በመንፈስ ቅዱስ ሙላት ተሞልተዋል። ሰባኪው የእንጨት ሳጥን የከደነውን ትልቁን የፕላስቲክ ሽፋን አነሳ። እጁንም ወደ ውስጥ ሰደደ። መርዙ እጅግ በጣም አደገኛ የሆነ ገዳይ እባብ በእጁ አነሳ። ሳጥን ውስጥም ካሉት እባቦች መሃል አብዛኛዎቹ ኮብራ እባብ ናቸው። ሰባኪው ልክ እንደ ምዕመኑ እየተወዛወዘ ነበር። በቀስታ የእባቡን አንገት እንዳነቀ ወደ ራሱ ጭንቅላት አቀረበው። እባቡን ወደ ላይ ከፍ ያደርገውና ወደ ሰውነቱ መልሶ ያቀርበዋል። እባቡ እጁ ላይ እንደጠቀለለው ከሚዘምረው መዝሙር ምት ጋር አብሮ ይወዛወዛል። አንዳንዴም ሰባኪው 2 ወይም 3 እባቦች ሊይዝ ይችላል። ከምዕመኑም ውስጥ ይህንን ለማድረግ ድፍረት ያላቸው ወደ አውደ ምሕረቱ እየመጡ የየራሳቸውን እባብ ከእንጨት ሳጥን ውስጥ ይወስዳሉ። ሰባኪው የእባቡን መርዝ ልክ እንደ መድኃኒት በብርጭቆ አድርጎ ይጨልጠዋል። ምንም ህመም፣ ምንም ስቃይ አይሰማውም። እባቡን የያዘ ሰው አንዳንዴ ይነደፋል። ከእባብ ያዦች ብዛት አንጻር ሲታይ እጅግ በጣም ጥቂቶች ብቻ ይነደፋሉ። ቢሆንም ወደ ሆስፒታል ይዘዋቸው ለመሄድ አይጣደፉም። ይልቁኑ የተነደፈውን ሰው ከበው መጸለይ ይጀምራሉ። ሰዎች በብዛት ለምን አይነደፉም? ሲነደፉስ ለምን አይሞቱም? እንዴትስ መርዛማ እባብን ላለመፍራት ወሰኑ? አይገለንም ወይም አይነድፈንም ብለው ማሰባቸውስ ብቻውን እንዴት አዳናቸው? እንዴትስ አይምሮህን ማሰልጠን ይቻላል? መልካም ልማዶችንስ ወደ ህይወት እንዳታስገባ ምን ይይዝሃል? ልጅ ሳለ የከፍታ ፍርሃት ይኖርብሃል። አንተና ጓደኞችንም አቅራቢያችሁ ወዳለ ሐይቅ ትሄዳላችሁ። ሐይቁ ከገደል አጠገብ ይገኛል። ገደሉ ባገጠጡ አለቶች ተሞልቷል። ሁሉም ህፃናት ከገደሉ ጫፍ በመዝለልና ወደ ሐይቁ በመግባት እየተዝናኑ ነው። አንተ ከሐይቁ ጥግ ላይ ሆነ ውሃውን ታንቦራጭቃለህ። እነሱ ሲዘሉ ማየትና በሐይቁ ውበት መደመምህ ለአንተ በቂ ነው። ነገር ግን ከጓደኞችህ መካከል አንዱ ወደ አንተ እየጠቆመ አንተ ብቻ እንዳልዘለልክ ካንተ የሚያንሱት እንኳን እንደዘለሉ እየነገረ ይሳለቅብሃል። በመጨረሻ የጓደኞችህ ስድብ፣ ማንጓጠጥና ፊትህ ላይ የሚያንቦራጭቁብህ ውሃ ብዛት አላስችል ይልሃል። ለመዝለልም ወደ ገደሉ ጫፍ ታመራለህ። ወደ ታች አየህ፣ ያስፈራል። ሁሉም እስክትዘል እየጠበቁ ነው። ፀሐይ ጀርባህን እያቃጠለችው ነው። ነፋሻውም ንፋስ የሆድህን ቆዳ ያቀዘቅዘዋል። ከፀጉርህ የተንከባለለ ውሃ ፊትህን እያረጠበው ነው። አይምሮ ተረብሿል። አይሆንም አይሆንም እያለ ይጮሃል። ጥርሶችህ አንዱ በአንዱ ላይ እየተደራረቡ ይንገጫገጫሉ። ከገደሉ ጫፍ ወደ ኋላ ለመመለስ አቅማማ። ሆኖም ጭብጨባውና ሆታው ጨምሯል። ዝለል ዝለል እያሉ ይጮሃሉ። ድንገትም ሰውነት ላይ የሆነ ኃይል ይወርህና ጨክነህ ትዘላለህ። አየር ላይ ነህ፣ እየወረድክ ነው። ሐይቁ ፊትህን መታው። የሐይቁን ውሃ እያቦራጨከው ከዛሬ በኋላ ማንነትህ ተቀይሯል። ሁሉም መጠራጠሮችን፣ ፍርሃትህና እርግጠኛ ለመሆን ተወግዷል። እነዚያ የሚያስፈሩ አለቶች አሁን ምስላቸው ደብዝዟል። ቅዠትህ ተወግዷል። ከዛሬ በኋላ መዝለልን አትፈራም። ከገደል አፋፍ ላይ ስትቆም ብርክርክ አይልህም። ብዙ ሰዎች ህይወታቸውን በዚህ መልኩ ይመራሉ። ፍርሃትና ጥርጣሬ ከነፃነታቸውና ህይወትን በአግባቡ ከመኖር ያርቃቸዋል። አንተም በህይወትህ እንዳትዘል የያዘ ነገር እንደሚኖር እርግጠኛ ነኝ። ሆኖም ራስህን ልትገፋው ይገባል። ጨክነህ መዝለል አለብህ። በህይወት ውስጥ ምን አጋጣሚዎችን አልፈሃል? ምን ያህሉንስ ታስታውሳለህ? እንዴት አብዛኛውን ትውስታዎችን ረስተህ ጥቂቱን ብቻ ማስታወስ ቻልክ?
የትውስታዎችን ጭንቀት ጠራርጎ ማውጣት ይቻላል? የውሸት ትውስታዎችስ ይኖሩ ይሆን? አይምሮ እንዴት ይሰራል? አንተ ማነ? ማንነትስ መቀየር ይችላል? ይህ መጽሐፍ በማመን ብቻ ምን ያህል ለውጥን በህይወትህ ማምጣት እንደምትችል ያሳይሃል። መጽሐፉ የአነቃቂ ንግግሮች ጥርቅም አይደለም። የእውነትን አንተን ሊለውጡ የሚችሉ ሳይንሳዊና የተረጋገጡ መንገዶችን የሚያሳይ እንጂ። ይህን መጽሐፍ ስጨርስ ደግሞ የሚሆነው ይሄ ነው። ታምናለህ፣ ከዚያም ትዘላለህ። በህይወትህ የሚያስፈልጉ ሁለት ነገሮች ማመንና ባመንከው ነገር ላይ እርምጃ መውሰድ። መዝለል ነው። አይምሮህን በመጠቀም በሳይንሳዊ መንገድ ለማመንና ለመዝለል ወደ ክፍል 1 የፕላሲቦ ኢፌክትና ተአምረኛው አይምሮ እንደርደር። ክፍል 1 የፕላሲቦ ኢፌክትና ተአምረኛው አይምሮ። ማን እንደሆንኩ ያወቅኩለት ነፃ ወጣለሁ ይላል ራልፍ ኤሊሰን። አንተ ማን ነህ? ሁኔታው መስሎ እንደቀረበህ አይደለህም። አንተ ነኝ ነህ ብለህ የምታስበውን አንተን አይደለህም። ጆን ፍሬዘር። ታላቁ የዮጋ መምህር ሪማን ማሃርሺ ከአፉ ላይ የማትጠፋ ሀረግ ነበረች። እኔ ማን ነኝ? ይህች ጥያቄ ብዙ መጽሐፍ ከማንበብ፣ ዓመታትን ከመማር ወይም የተቀደሱ ስፍራዎች ከመሄድ ትበልጣለች ይለናል። ለራስህም እንዲጠይቀው እኔ ማን ነኝ? ሳይ ማን ነው የሚያይ? ለራስህም እንዲህ ብለህ ጠይቀው እኔ ማን ነኝ? ሳይ ማን ነው የሚያየው? ስሰማስ ማን ይሰማል? ሳውቅስ ማን ያውቃል? እኔ ማን ነኝ? ይህንን ጥያቄ ቀላል ጨዋታ በመጫወት ለመፍታት እንሞክር። እኔ እጠይቃለሁ፣ አንተ ትመልሳለህ። ተላምዳዊ በሆነው በዕለት ተዕለት ውሏችን ላይ አንድ ሰው ወደ አንተ መጥቶ አንተ ማን ነህ ቢልህ እንዲህ አይነት ጥልቅና ከባድ ጥያቄ ስለምን ትጠይቀኛለህ አትለው። ስምህን ትነግረዋለህ። ለምሳሌ ዳዊት ግርማ ሆኖ ይህንን መልስን በቀላሉ ዋጋ አልባ ላደርግብህ እችላለሁ። ይህ ማለት አንተ ነህ? አንተ ማለት የቃላት ስብስቦች ነህ? ራስህንም እንደዚህ ነው የምታየው? አይመስለኝም። እና እንደዚህ ትለኛለህ። አዎ ልክ ነህ፣ ይቅርታ፣ እኔ ዳዊት ግርማ አይደለሁም። እሱ ሰዎች እኔን ለመጥራት የሚጠቀሙበት ስም ነው፣ መጠሪያ ብቻ ነው። እኔ የሜሮን አብይ ባልና የምህረት ዳዊት አባት ነኝ። እንዴት አንተ የሜሮን አብይ ባል ልትሆን ትችላለህ? ምን ለማለት ፈልገህ ነው? ሜሮንን ከማግባት በፊት አልነበርክም? እና ከተፋታችሁ ትሞታለህ ማለት ነው? የሜሮን አብይ ባልነት ያንተ ማንነት ሊሆን አይችልም። እና አንተ ማነህ? እንዴት ትለኛለህ? እሺ አሁን ለማለት የፈለግከው የገባኝ ይመስለኛል። መጠሪያዬ ዳዊት ግርማ ነው። በ1965 ዓመተ ምህረት ባህር ዳር ከተማ ውስጥ ተወለድኩ። ባህር ዳር ውስጥ ከእናትና ከአባቴ ጋር ኖርኩ። 5 ዓመት ሲሞላኝ ወደ አዲስ አበባ ተዘዋወርን። የመጀመሪያ ደረጃ ትምህርቴን ምስራቅ አጠቃላይ ትምህርት ቤት ተማርኩ። የደረጃ ተማሪ ነበርኩ። እናም በ12 ዓመቴ የሮሚዮና የጁሊየት ተውኔት ላይ ተሳትፌያለሁ። ፍቅረኛ መያዝ የጀመርኩት 9ኛ ክፍል ሳለሁ ነበር። የመጀመሪያ ፍቅረኛ ቅድስት ትባላለች። በአዲስ አበባ ዩኒቨርሲቲ የከፍተኛ ትምህርቴን አጠናቀቅኩ። የአሁኗ ሚስቴ ሜሮንን እዚህ ነው ያገኘኋት። እኔ ይሄ ነኝ። ቆይ አንዴ፣ የነገርከኝ ታሪክ ደስ ይላል። ነገር ግን እኔ ከውልደት ጀምሮ እስከ ዛሬዋ ቀን ህይወት ላይ የተከሰቱ ነገሮችን እንድትነግረኝ አልጠየቅኩህም። አንተ ማነህ? እነዚህን የህይወት ቀናት ያለፋቸው ሌላ ኮሌጅ ውስጥ ገብተህ ቢሆን ያሳለፍካቸው ቀናት አንተን ይገልጹ ነበር? ሌላ ሰው ስትሆን ነበር? እና አንድ ነገር ግልጽ ይሆንልሃል። ዘመንህን ሙሉ ራስህን አንተ ማነህ ብለህ ጠይቀኸው አታውቅም። ለመልሱ አልተዘጋጀህም። ሪማና ማሃርሺ እንዲህ ነበር ያለው፣ እኔ ማን ነኝ? አሁን ላይ ቁም ነገረኛ ለመምሰል ፊትህን በትንሹ አኮሳትረህ እንዲህ ትመልስልኛለህ። እሺ እኔ ይህንን ስፍራ ያዝኩ አካል ነኝ። ቁመቴ 1.80 ሜትር ሲሆን ክብደቴ 73 ኪሎ ግራም ነው። እናም እዚህ አለው። በ12 ዓመት ሮሚዮን ሆነ ቲያትር ሮሚዮን ሆነ ቲያትር ስትሰራ አንተን አልነበርክም? 1.80 ሜትር አልነበርክም? 1.20 ሜትር ነበርክ። እና የቱ ነህ? የ1.80 ሜትር ሰው ነው ወይስ የ1.20 ሜትር? ሮሚዮ ሳለ አንተ አልነበርክም? እኔ ነኝ የሰራሁት ብለኸኛል።
ሮሚዮን ሆኖ የተወነውና ዛሬ ጥያቄን የሚመልስልኝ ሰው አንድ አይደለም? ምናልባት እንዲህ አይነት ጥልቀት ያለው ጥያቄ ለመመለስ ከሌላ ቀላል ጥያቄዎች መጀመር ያለብን ይመስለኛል። 10 ዓመት ሳለ በመስታወት ውስጥ ታየው የነበረውን የ10 ዓመት ሕፃን አስታወስከው? አሁንስ ጎልማሳውና አንተን የሚመስለው ሰው አዎ የሰውነቱ ሁናቴው ላይ ለውጥ አለ። ሆኖ ሁለቱን አካላት የሚያያቸው ሰውስ አንድ ነው? ዓመቱንስ ሙሉ ምስልህን በመስታወት ውስጥ ሲመለከት የነበረው ሰው ተመሳሳይ አይደለም? ይህን ጥያቄ በጥልቀት ልታስብበት ይገባል። ሌላ ጥያቄ ልጠይቅ። ምሽት ላይ ወደ እንቅልፍ ስታመራ ህልም ታልማለህ? ማን ነው የሚያልመው? ህልም ማለም ማለትስ ምን ማለት ነው? ምናልባት እንዴት ትለኛለህ? አይምሮዬ ውስጥ የሚጫወት ፊልም ይመስለኛል። እናም አየዋለሁ። ማን ያየዋል? እኔ። ይሄኛው እኔ መስታወቱ ሲያይ የነበረው ነው። እነዚያን ቃላት የሚያነበው መስታወትና ህልም እያየ የነበረው ሰው ነው። ከእንቅልፍ ስትነቃ ህልም አይተህ እንደነበር ታውቃለህ። ይህ ማወቅ ያንተ መሆን ነው። ራማና መሐርሺ የጠየቀው ቀላል ጥያቄ ነው። አንተ ስታይ ማን ያያል? አንተ ስትሰማ ማን ይሰማል? ህልሞችን ማን ይመለከታል? መስታወት ውስጥ ያለውን ምስል ማን አየ? እነዚህን ሁሉ ክስተቶች ማን አስተናገዳቸው? ለእነዚህ ሁሉ መልስ እኔ ይሆናል። ያለህን ብቸኛ መልስ ይህ ነው። አንተ የምታየውን ቁስ እንዳልሆንክ ለመረዳት ይህን ያህል ውስብስብ ቀመር አያስፈልግህም። አንተ ነህ በዙሪያ ያለውን ቁስ አካሎች የምትመለከተው። እናም እያንዳንዱን ኋላ ያለ ቁስ አካል በጣጣችን እየጠቆምን ይህ አንተ አይደለህም የኛው ወንበር ነው ስንል እንውላለን። ለማጠቃለል አንተ የምትመለከተውን አካል ሳትሆን ተመልካቹ ነህ። እናም አንተ ከአካል ውጭ ያለው ዓለም አይደለህም። ቀላል ነበር። አሁን ውጫዊ የሆኑትን መቁጠሪያ አልባ ቁሶችን አስወግደናል። ግን ማነህ? ከሌሎች ነገሮች ጋር ውጪ ላይ ካልወቅ የት ነህ? አሁን በጥሞና ዙሪያህን ተከታተል። በዙሪያ ያሉ ነገሮች በሙሉ ቢሰወሩ አሁን ላይ እየተሰሙ ያሉ ስሜቶች ካንተ ጋር ይሆናሉ። ምን ያህል ፍርሃት ይሰማሃል? ምን ያህልስ ንዴት በውስጥ አለ? እነዚህን ስሜቶች የሚሰማው ማን ነው? በድጋሚ እኔ ትለኛለህ። ትክክለኛው መልስም እሱ ነው። ተመሳሳይ እኔ ውጫዊውን ዓለምም ውስጣዊውን ዓለምም ያዳምጣል። ይሄኛውን ለማብራራት እንዲመቸን ምሳሌ እንጠቀም። መናፈሻ ስፍራ ላይ ባለና በሚገባ በተከረከመ የሳር ሜዳ ላይ ተቀምጠ አንድ ውሻ ጭራውን ሊይዝ ሲሞክርና መናፈሻ ውስጥ ሲሯሯጥ እየተመለከትክ ነው። በመሃል ከጀርባ የሚል የእባብ ድምፅ ሰማ። ውሻውን እንደ ቀድሞ መከታተል ትቀጥላለህ? ፈጽሞ አታደርገውም። ፍርሃት ልብህን መልቶታል። አሁንም ውሻው ከፊት እየተጫወተ ቢሆንም ሙሉ ትኩረት ፍርሃት ላይ ነው። ስለ ውሻው ግድ አይሰጥህም። እንዲያው ረስተኸዋል። ስለምን ውሻ ነው የምታወራኝ ትለኝ ይሆናል። ነገር ግን የፈራው ማን ነው? ውሻውን በእርጋታ ሲከታተለው የነበረው አንተነት አይደል? ፍቅር ሲሰማ ማን ነው የሚሰማው? አንዳንዴ እስክትታወርና ማስተዋል እስኪሳንህ ታፈቅራለህ። በሚያምርና ውብ በሆነ ውስጣዊ ስሜት ወይም በሚያስፈራ ውስጣዊ ስሜት ሆነ ዙሪያህን ትረሳለህ። ውጫዊው ዓለምም በውስጣዊው ስሜት ይዋጣል። ውጫዊውና ውስጣዊው ዓለምን ትኩረትህን ለመስረቅ ይፎካከራሉ። አንተ በመሃላቸው ትዋልላለህ። ግን አንተ ማነህ? ይህንን በጥልቀት ለማየት ሌላ ጥያቄ እንመልስልኝ። አንዳንዴ ውስጥ ላይ ምንም ስሜት ሳይሰማ ቀርቶ አያውቅም። ጸጥ ያለና የረጋ ውስጠት ውስጥ ሆነ አታውቅ። የትም አልሄድክም አለ። ሆኖም የስሜት ጸጥታ ውስጥ ነህ። በመጨረሻ አንድ ነገር ግልጽ ይሆንልሃል። ውስጣዊ ስሜቶችህና በዙሪያ ያሉ ነገሮች አልፈው ይሄዳሉ። አንተ ግን አለ። ውጫዊው ውስጣዊ ስሜቶችና ነገሮች አንተን አይገልጹህም። ግን አንተ የት ነህ? ምናልባት በሐሳቦች ውስጥ ልናገኝ እንችል ይሆናል። ታላቁ ፈላስፋ ሬኒ ደካርት እንዲህ ብሎ ነበር። አስባለሁ እናም አለው። I think therefore I am። ግን እውነታው ይሄ ነው? ማሰብ ለሚለው ቃል የመዝገበ ቃላት ትርጓሜው ሐሳቦችን መመስረት ወይም መፍጠር፣ እነዚህንም ሐሳቦች ተጠቅሞ ውሳኔን መስጠት ማለት ነው። እነዚህን ጥያቄው
እነዚህን ሐሳቦች የሚፈበርከውና ውሳኔዎችን እንድንወስን የሚያደርገው ማን ነው? እነዚህ ሐሳቦች ባናስባቸውም ይኖራሉ? ከማሰባችንስ በፊት ቀድሞ ተፈጥረው የተቀመጡ ናቸው? ማወቅና ማሰብ ይለያያሉ። አንዳንዴ ጥልቅ ጽሞና ወይም ሜዲቴሽን ውስጥ ስትገባ ማሰብ ታቆማለህ። ማሰብ ማቆምህን እንዴት አወቅ? አታስብም፣ ግን እያሰብክ እንደሆነ ይታወቃል። ልክ ጽሞናህን ስትጨርስ ይገርማል። ለመጀመሪያ ጊዜ ከሐሳቦቼ ነፃ ነበርኩኝ። ምንም አላስብም ነበር። ሰላም፣ ስምምነትና ጸጥታ ያለበት ስፍራ ውስጥ ነበርኩኝ ትላለህ። እናም ሐሳቦችን ጸጥ ማሰኘት የምትችል ከሆነ ያንተ መኖር ከማሰብ ጋር የሚገናኝ አይደለም ማለት ነው። ሐሳቦች ጸጥ ሊሉ ወይም ከመጠን በላይ ሊጮሁ ይችላሉ። ምናልባትም ደህና ነህ ብሎ ለጠየቀ ሰው ከዛን ዕለት ጀምሮ ጭንቅላቴ ሊያሳብደኝ ነው፣ መተኛት እንኳን አልቻልኩም፣ ጭንቅላቴ ዝም ሲል አልችልም ብለህ ትመልሳለህ። የማን ጭንቅላት? ሐሳቦቹንስ ማን ነው የሚሰማቸው? አንተ አይደለህ? ካልወደድካቸውስ ልታባረራቸው አትችልም? ሰዎች ሁሌም ከሐሳቦቻቸው ጋር ፍልሚያ ውስጥ ናቸው። እነዚህን ሐሳቦች ማን ነው የሚፈጥራቸው? ማንንስ ነው የሚያሰቃዩት? አንተን አይደል? ልክ እንደ ቁስ አካሎቹ ተመልከታቸው። አንተ ነህ ሐሳቦቹ ቢኖሩም ባይኖሩም፣ ቢፈጠሩም ባይፈጠሩም አንተ አለ። አንተ ሐሳቦችህን አይደለህም። ሐሳቦችህን ታደምጥና እንዲህ ትላለህ፣ ጥሩ፣ እኔ የውጫዊውን ዓለም አይደለሁም፣ የውስጣዊ ስሜቶችንም አይደለሁም። ውስጣዊውን ገጠመኞቼ ይመጣሉ ይሄዳሉ። እኔ ሐሳቦቼንም አይደለሁም። ሐሳቦቼ ሊጮሁም ዝም ሊሉም ይችላሉ። አስደሳችም አሳዛኝም ሊሆኑ ይችላሉ። ተቀያሪ ልብሶቼ ናቸው። እኔ ማን ነኝ? ጥያቄው አሁን ላይ ቀላል አይደለም። እኔ ማን ነኝ? እነዚህ ሁሉ ስሜታዊ፣ አካላዊና አእምሮአዊ ክስተቶች የማን ናቸው? እርግጥ ነው ያንተ ናቸው። አንተ ማለት ከቁሳዊው ዓለም ከውስጣዊ ስሜቶችህና ከሐሳቦች በላይ ሆንክ ነህ። አንተ ማለት እምነትህ ነህ። እምነትህ ደግሞ አንተንና በዙሪያ ያሉትን ነገሮች የሚሰራ በመሆኑ በማመን ብቻ ዓለምን መቀየር ትችላለህ። ማመንህ ምን ያህል አቅም እንዳለውና አንተም ከእምነት ውጪ ምንም እንዳልሆንክ እንዲያስረዳልኝ በሕክምና ስያሜው የፕላሲቦ ተጽዕኖ ወይም ደግሞ the placebo effect ተብሎ ስለሚጠራው ነገር በቀጣዩ ምዕራፍ አጫውታለሁ። መግቢያ ላይ እንደገለጽኩልህ ተአምራዊውን አእምሮህን ተጠቅመህ እንዴት እንደምታምን ሳይንሳዊ በሆነ መንገድ እያሳየው አንተን መለወጥ ነው ዓላማዬ። አብረኸኝ ሁን። ማመን ማንነትህን እንዳሻ እንድትቀይር ይረዳሃል። ስታመን ሌላ ሰው ትሆናለህ። አሁን ያለው አሮጌ ማንነትህንም ልክ እንደ ጃኬት በቀላሉ አውልቀህ ትጥለዋለህ። አዲሱን አንተነትህንም ትቀርጸዋለህ። ግን እንዴት? ሌላ ሰው መሆንስ እንዲቀላል ይሆናል? ፕላሲቦ ኢፌክት አስገራሚ መልስ አለው። በቀጣይ ስለ ፕላሲቦ ኢፌክት ማብራሪያ ይዤላችሁ እመጣለሁ። እስከዛ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪ ይሄ መጽሐፍ የምትፈልጉ ብቻ ከታች ባስቀመጥነው የቴሌግራም አድራሻ ያናግሩን።